ጭንቀት በጭንቀት ለቀቅብን እኮ ቡቡዬ። ለማንኛውም ፈጣሪ ይማርህ። አይዞን 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 አይዞን። እንደዚህማ ቅልስልስ አትበል። አይዞህ አይዞህ። ጤናን የመሰለ ነገር የለም። ፈጣሪ ማመስገን ነው። የማን እንደ ጤና የደቂቃ ቁርጠት እንኳን ሆድ ቁርጠት ጤና ነው የሚያሰጠው። እናንተ በስማ ሰው አትውደዱ። የወደዳችሁ ሰው የሆነ ነገር ሆኖ አትዩት። ቀኑ ሙሉ እናንተ የምታረጉት የማረገውን ሳላቅ ነው ያልኩት ብላችሁ ታምናላችሁ? ይመስላል ነው እንጂ አይደለም። አታውቅም እንደ አንተ ጨጓራህ ነው እንደ አንተ ያመመ። ኢትዮጵያ ውስጥ እኮ የመድኃኒት ጥሩ መድኃኒት አይሰጡም። መጀመሪያ ቼክ አድርገህ ዋጥ እንዴ። ያማሉ ጨጓራ እኮ ብሎኛል። ጠይቆ ነው እንደ መድኃኒት የሚሰጠው ራሱ መርምሮ ያለብን በሽታ አይቶ ነው እንጂ ባይዘው ኢትዮጵያ መድኃኒት በስነ ስርዓት አይሰጡም። ተጠንቀቁ። እኔ ላይ እንትን ብትሉም ችግር የለም። ይወዳችኋል። እኔ ትናንትና ትግደረደራለች ብዬ ነበረ። ዛሬ ደርሷታል መለሰችው እያሉ እንትን ቢሉም ችግር አልቀየማችሁም። አይ ስለተረዳሽን በጣም እናመሰግናለን። እኛም የምር እኔ ነኝ አትግደርደር ብዬ ቪዲዮ የሰራሁት። ምን ያግደረድርሻል ምናምን እንዴ? አራሴ ልጅ ነኝ። ሴትነትሽን ክብርሽን እንደማይነካና እንደማያበላሽ ስለምንተማመንበት ነው ብሩክን አትግደርደር ያልነው እንጂ ሴትነትሽ እንዲደፈር አይደለም። ልጠብቅበት። ለማንኛውም ግን ዛሬ ስላመመው አልጋ ይለቅቄለታለሁ። እኔ ሶፋ ላይ ተኛለሁ ነው። አልጋ ለቅቅ ያለው ፍራሽ ለቅቅ ያለው እንዴት ነው? ሜትር ከ50 አልጋ ይገዛ ወይስ ምንድን ነው? አልገባኝም። አልበቃል ይጠባል። ሶፋ ላይ ተኛለሁ። አንቺ እንዲህ ማለት ነው ወደ ሶፋ ላይ ምተኛ ጓዳ ምተኛ አንድ እኮ ነው። ምንም ለውጥ የለውም። አስታሚው ከግርጌ የሆነ ሻይሚ ማለት ነው እኮ ብቻዋን ስትኖር ማለት ነው እራሷ ነው የምትሆነው፣ ፍሪ ነው የምትሆነው። በሀገራችን ላይ አሁን አልጋ ኖሯችሁ የሆነ አንዳንድ ጊዜ መሬት ላይ ትንሽ የምትፈርሿት ነገር አለች አይደለም ወይ? ጥፍራችሁን ስታስተካክሉ ምናምን። በፊት ያው አዲስ አበባ ተከራይተን ኖረን ነበር እኛም በድሮ ማለት ነው እንዳሁን ቤት ኪራይ ባልተወደደበት ጊዜና ብቻችሁን ስትቀመጡ ወይኔ ጸጥ ብለው የሆነ ቴሌቪዥን ከፍታችሁ ወይ ሬዲዮ ከፍታችሁ ምናምን ደስ ሲል ስሜቱን ልነግራችሁ አልችልም። በቃ ምንም አታዳምጡ ማለት ነው። እና አሁን ዛሬ ሀይሚም እንደዛ ተኛ ነበር ስትል የድሮ የብቸኝነቴን አስታወሰችኝ ማለት ነው። እና ሀይሚዬ ዛሬ የኛ ቪዲዮ ደርሷታል። ምንድነው በገዛ ቤት የተግደረደርሽ የምትሉኝ አላለች። እኔ ነኝ ተግደረደርሽ ብዬ የሰራሁት እና ቡቡ ስለሆነ ነው። ሌላ ሰው ቢሆን ካልልሽም ታውቂያለሽ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንግዲህ ብሩክ ከሰዓታት በፊት እኛን ጭንቀት በጭንቀት ወይ እናንተ በስመ አብ አትለከፉ፣ በዛው አትለከፉ። ብቻ ማርያምን እንዴት እንደጨነቀኝ መሽቶ እስኪነጋ። ኧረ ቀን መሽቶ እስኪነጋማ ትንሽ ነው ቀኑ። እንግዲህ የተለቀቀው ስንት ሰዓት ነው? ከ4 ሰዓት በኋላ ምናምን አካባቢ ነው አይደለም? እንደውም እኔ ቶሎ ቶሎ ስልኬን አልከታተልም። ምክንያቱም ያው ስራ ስለሚበዛብኝ ስራ ስለሆንኩኝ በቃ የሆነ ጊዜ ሲኖሬ ነው እንትን እምለው እና እኔ ስገባ ዩቲዩብ እንዳለው ብሩክ ሆስፒታል ገባ ይላል። ቲክቶክ ስገባም እንደዛው። እንዲህ በስማ ይሄ የፕራንኮስ ነው የምኑ ነው? ጭንቅላቴ ብጥብጥ አላለም እስካጣራ ድረስ። ከዛ ቲክቶክ ላይ ሄጄ አይቼ ከዛ በኋላ ነው በቃ ወይኔማ ትክክል ነው ብዬ ደሙ ሲመጥ ደሙን ወቅቶት ሲያወጣ እሱን ሳይ ደም እየለገሰ መሰለኝ ቤተሰቦች። ከዛ ደግሞ ፊቱን ሳይው ፊቱ በቃ የሌለ የታመመ ሰው ነው የሚመስለው እና በቃ ታሟል ብዬ ነው ያሰብኩትና እንደሆነም እንዲሆናል ብዬም አልጠበቅኩም። ለማንኛውም ቡቡዬ እንኳንም ፈጣሪ ማረህ ማለት ነው። አሁንም ጨርሶ የማረህ ፈጣሪ። ወይኔ አንተ ስትታመም አያምርብህም ማለት ማንም ሰው ሲታመም አያምርበትም። በሽታ ለማንም ሰው እንትን አይልም። በሽታ ለጠላት አይስጥ። እውነቴን ነው። ሆድ ቁርጠት ቢሆን ለራሱ ሆድ ቁርጠት እንዴት ምድር ሰማይ እንደሚያስረግጥ ማለት ነው። ታውቃላችሁ ሴቶች ያው ትታመማላችሁ ብዬ አስባለሁ። እንዲሁም ደግሞ ኖርማልም እንታመማለን። እኔ ግን እግዚአብሔር ይመስገን ስደት ከመጣሁ እኔ ሀገር ቤትም ስደትም እያለሁ እኔ ታምሜ አላቅም። ሆስፒታል ገብቼ አላቅም ብላችሁ አታምኑኝም። አንድ ጊዜ ብቻ ቤይሩት ላይ ተቤይሩት ተመልሼ እረፍት ሄጄ ትርፋንጀት ታመሜ ኦፕራሲዮን ተደርጌያለሁ። አንዴ ብቻ ከተወለድኩ ጀምሮ። ከዛ ውጪ ሕክምና ገብቼ አላቅም። መድኃኒት ውጭ አላቅም። መድኃኒት መዋጥ በጣም ነው የምፈራው። እና ክብር ለመድኃኔዓለም ክብሩ ይግባል ለሱ ለእግዚአብሔር። እውነት ታምሜ አላቅም። እኔ ምንም መድኃኒት ውጭ አላቅም። ፓራስታሞል ውጭ አላቅም።
ፈጣሪ የተመሰገነ ይሁን። አንዳንዴ ጤናችንን እኮ ወይኔ እንደ ሰው ቢሆን ሰው መምራት ቢችል በስመ አብ ስንት ሰው ይሞት ነበር። ዛሬ ራሱ ብሩክ ኮመንት ስር ብዙ ነገር ነው የታዘብኩት። የምሬ ነው። እዛ ቲክቶክ የለቀቀ ሰዓት ግን ይገርማል አይባልም፣ ግን እውነቴን ነው። ነግበኔ ነው እኛ እንደዛ ጽፈን ከዛ በኋላ ምን እንደምንሆን አናቅም። እኔ በጣም ነው የደነገጥኩት እውነት ለመናገር እንደዚህ ሆኖ ይመጣል ብዬ ማታ በፍጹም አልጠበቅኩም፣ በፍጹም። ግን እግዚአብሔር ቸር ነው። ቀላል ይመስላል እንግዲህ ያለበት ሁኔታ እንደምናየው ከሆነ ማለት ነው። እና ብቻ ከባድ ነው። አሁን እንትን ደግሞ ምንድነው ይሄ ምርመራ ምንድነው ምናምን 10 ነው ያለችው ሃይሚ። 10 የሚባል ደግሞ ውስጥ እኮ ነው። ከውስጥ ምን የሆነ ምንድነው ከውስጥ ምንድነው የሚታየው? ይሄ የጨጓራችሁ ግድግዳ ነው ምንድነው የሚታየው? ከባድ ነው። ብቻ ፈጣሪ ጠብቀህ፣ ፈጣሪ ነፃ ያወጣ ድንግል ማርያም ማለት ነው። እሷ ትርዳክ። እውነት በጣም ከባድ ነው እንደዚህ አይነት ነገር። የሰው ልጅ አይታመም እውነት። የዋህ ሰው ደግሞ ማለት ነው እንደዚህ አይነት ህመም ምናምን ያጣውም እና እግዚአብሔር ይጠብቅህ ነው የምለው። እውነት ቡቡዬ የምሬን ስነግራችሁ ሞላ ፋሚሊዎቹ አድናቂዎቹ ጸሎት አድርጉለት፣ ዱአ አድርጉለት። ነገ የሚታየው አልትራሳውንዱ ጥሩ ውጤት እንደሚመጣ ተስፋ እናደርጋለን። የኛ ውድ ቤተሰቦች ሃይሚዬም እንግዲህ ስለተንከባከብሽልን በጣም እናመሰግናለን። እንግዲህ ምክንያት አለው እንግዲህ የታመመበትን ቡቡዬ እንዴት እንደሚያታያችሁ ወይኔ እናንተ ልጆች እየተፋቀራችሁ የምትጨቃጨቁት ነገር ነው። ግርም ምን ዛሬማ ሚፍታህ እኮ ነው 3ኛ ሰው ያስፈልጋል መግባት አለብኝ እያለ ነበር ዛሬ። እንዴ ምን ሊሆን የሚገባው ብዬ ሳስብ ለካስ ፕራንክ ነው። ከዛ ፍፄ ደግሞ ምን ይላል ፍፄ ደግሞ አይ አትገባም፣ በቃ አይቻልም፣ አትግባ፣ 3ኛ ሰው በፍጹም አያስፈልግም። ከዛ ሚፍታ ደግሞ ብሩኬ ላይ ውሃ እየደፋችበት ነውና በቃ መቆም አለበት። አይ አያገባህም ፍፄ አያገባህም፣ ይድፋበት ትድፋበት ብሎ ቆጭ ግልግል አረገው። ከዛ በሳቅ እየሞቱ ነበር እርስ በራሳቸው ማለት ነው። ንፍር ብለው እንደ አይዲያ ሆኗቸው ነበረ ማለት ነው። እና ግን ባጭሩ ግን እንኳንም አልቀራችሁ ዛሬ ቴረር በቴረር ነበር ምን ሆነው። እኔ ሌሊቱን አልተኛም ነበር። የሆነ በቃ እናንተ በቃ የሆነ አንድ ዘመዳችሁ የሆነ ነገር የሆነ እኔ ለወንድሞቼ የማስበውን ያክል ነው ዛሬ የተሰማኝ። የምሬ ነው። እናንተ ለካ እንዲህ አስባለሁ እንዴ? እኔ ገረመኝ። በቃ የዚህን ያክል ነው እንዲህ ቦታ የሰጠሁት ነው ያልኩት። እግዚአብሔርን በጣም ነው የጨነቀኝ። በጣም ማለት እኔ እንጃ። እኔ እስከዛሬ ምንም ማለት በሁለቱ መካከል ምንም የሚያስጨንቅ ነገር ተፈጥሮ ማየትም ስለማላቅ ያን ያክል ምንም ተጨንቄ አላቅም። እኔ እውነቴን ስነግራችሁ ብሩክና ሃይሚን ካወቅኳቸው ሰዓት ጀምሮ አንድ ጊዜ ብቻ ሃይሚ የጠፋች ጊዜ እዛን ሰዓት ተጨንቄያለሁ። በቀደም ደግሞ ሲወድቅ እሱ የመጀመሪያ ጊዜው ስለሆነ እሱ አስጨንቆኛል። ግን ደግሞ በኋላ በቃ የሆነ ሁለት ልብ የምትሆኑት ነገር አለ። ፕራንክ ቢሆንስ የምትሉት ነገር አለ። በኋላ ቪዲዮ ካለቀ በኋላ ትጽናናላችሁ። አሁን ግን ያችን ቪዲዮ ራሱ አይቼ ምንም መጽናናት አልቻልኩም። ምንም ማለት ነው ምንም በቃ ማታ የባሰ ነገር ነው የጠበቅኩት እንጂ እኔ እንደዚህ አልጠበቅኩም። ለማንኛውም ቴዲ ትከሻህ ነጭ ነው። ምን ሆነ ነው ነጭ? ትከሻህ ነጭ ነው። በዳኒ እንኳን እንደዛ ተደባድቦ ጨጓራው ተልጦ ወይኔ አንተ አዘንክበት እንደ ይቅር በለው። እሺ ይቅር በለው ቴዲ ማለት ነው። ቴዲ ይቅር በለው ብሩኬን። የምሬን ነው። እውነት አዝኖበት ነው የሚሆነው። አንተ ትከሻህ ነጭ ነው እንደዚህ ጉዴ ለአንተ ብሎ ሃይሚ ቤት ገብቶ ተኝቶ በሁለተኛ ቀን 3ኛ ቀን እንዴ! በስማም ይሄ ካልጋ ላይ እንዳይወጣ የሚያስመስል ህመም አስደረክበት። የቴዲ የሚባል ቀይ ዶሮ ማለት ነው። እና ትከሻህ ጥሩ አይደለም። ትከሻህ ነጭ ነው። ይቅር ተባባሉ እንግዲህ ይቅር በለው እና አውቄ ደግሞ በኋላ ምንድነው የሚባለው? እንደዚህ ምን ነበር የሚባለው? አምላኬ ነሽ እንዳትሉኝ ያመልካችሁና እኔ ምንም ማመልከው የለም። ሽንኩርትና ድንች ስልጥ ነው የምውለው ለራሴ። ሳሎናዬን፣ ኤሻቢያቴን፣ ሩዜን፣ መጭቡሴን እሱን ነው የምሰራው። ከዛ ውጭ የትም አልሄድም። ምንም አላቅም። ደግሞ እንደዚህ እንዳትሉኝ ግን እንደዚህ ይባላል። እድል የለውም ይሄ ትከሻው ነጭ ነው ይባላል። አንዳንዴ አገር ቤት ማለት ነው ጎረቤት የሆነ ነገር እንደዛ ሲባል ስለሰማሁ አሁንም ቴዲ እድል የለውም እድሉ ነጭ ነው እንዴ። ብሩኬ እኮ አሳመመው። ጨጓራውን ልጣችሁ አሳመማችሁት። አይ ደግሞ ሃይሜን አላልኩም። እሷን በተራ እሷ ቢላጥም ያው እሷ አብራ ነው እንትን የምትለው። ሃይሜን አላልኩም እኔ። ምክንያቱም እሷ ይደርሳታል። እሱ ቢታመም
የፈለገ ተጣልቻለሁ ብላ ብታስብ እንደማትጥለው በጣም እርግጠኛ ነኝ። ብሩክም የፈለገ ነገር እንደው ታፍንጫዬ ትውጣልኝ ሃይሚ ብሎ ቢተዋት ለራሱ የሆነ ነገር የምትሆን ከጎኗ ነው የሚሆነው። ግን እኛ በጎችና ላሞች እኮ እንደው ኦንላይን እንፋጃለን ከመካከላችን ግን አንድ ነገር ቢሆን እኮ የእነሱን ያህል አንደጋገፍም ጋይስ። ዛሬ እሱን የተማርኩት እውነት እሱን የተማርኩት ዛሬ። እነሱ ግን ተባጨሩም ተሳደቡም ተፋተጉም በችግራቸው ጊዜ ብሩኬም ከእግሯ ስር ነው፣ ሃይሚም ከእግሩ ስር ነው የሆነችው። ዛሬ እንግዲህ አስቡት። ሃይሚዬ ከዚህ በፊትም ታማ ነበረ ትዝ የሚላችሁ ከሆነ ከድሬዳዋ እንደመጣች እና እኛ አልደረስንላትም፣ በጎቹም አልደረሱላትም። ብሩክም ዛሬ ይኸው ታመመ። ማንም የደረሰለት የለም ከሃይሚ ውጪ። ስለዚህ እንደዚህ መተሳሰባቸውን አትርሱ፣ አንዳንድ ጊዜ ማለት ነው በሚፈጠሩት ነገር ግን ይሄ በቪዲዮ መካከል የሚናገሩት ነገር ምናምን እሱን እንዲያስተካክሉ የመናገር መብት አለን። አሁን ሃይሚ አትግደርደሪ ሃይሚ ምናምን ብዬ እኔ ትናንት ሰርቻለሁ። የምሬን ስነግራችሁ ደርሷታል በእርግጠኝነት ዛሬ አስተያየት ሰጠችበት። እናመሰግናለን። በዚህ አጋጣሚ ወዳችኋለሁ ብለሻል፣ እኛም እንወድሻለን። እኛ ምንም ችግር የለብንም ከአንቺ። ብሩክም ብቻ ተንከባከቢልን። እሱ በሚንከባከብሽ ልክ አንቺም ተንከባከቢው። ዛሬ ደግሞ በጣም ደስ የሚል ቁርስ ሰርተሽ ስላበላሽው እንዲሁም እንደ እናት መድኃኒትን ተከታትለህ መዋጥ አለብህ አልበላም ሲል ስለተቆጣሽው በጣም አድርገን እናመሰግናለን። በዚሁ ቀጥይበት። ያው የድራማው ነገር ነው እንጂ እኛ እኮ ጠልተን አንጠላሽም። ታውቂያለሽ ይሄንን ሃይሚታ ሰምተሻል። እና ደግሞ አንዳንዴ በጎችሽ ናቸው የሚያናድዱን። ዛሬማ ስብስብ አድርጋ ቅፍ አድርጋቸው አይቼ በጎቿን እንደውም ቆይ ቪዲዮ ሰራለሁ ብዬ ኤዲት አድርጌ ከዛ ሞሩክ የታመመ ተብሎ ሲፖሰት ይዞን የምጨብጠው ጠፋብኝ። የምሬን ጠፋብኝና ከዛ ፎቶ አለኝ። እንደውም ማናት ሙዬ ዩቲዩብ የምትባል እሷ እንደውም ሰርታለች፣ ቀደመችኝ እሷ። እንደው እኔ ኤዲት አድርጌ አስቀምጨው አልመች ብለን ቆይ ሲመቼ ጨርሰዋለሁ ብዬ ሃይሚ በጎቿን ሰበሰበች ብዬ ልሰራ ማለት ነው። ባይዘወይ በግ ስትባሉ አይደብራችሁ። እኔ ላም ስትሉኝ እኔ አይደብረኝም በነገራችን ላይ ማለት ነው። እና እኔ አይደብረኝም። በግ ማለት እኮ በጣም ምስኪን የአብርሃም በግ ይባላል አይደል እንዴ? ስለዚህ እኔ ምንም አይመስለኝም ባይዘወይ ማለት ነው። እና እንደዛ ነው የኔ ውድ ቤተሰቦች። ቡቡዬ እንዴት እንደሚያት ሃይሚን እዚህ ጋር አይታችሁ ከሆነ እንግዲህ ፍቅር እያጫወታቸው ነው። ስለዚህ ሶፋ ላይ እንተኛ፣ አልጋ ላይ እንተኛ እየተባባሉ እንግዲህ ያው እኔ እንደሚመስለኝ ማለት ነው አልጋው አይበቃም። ሜትር ከ20 አልጋ ነው ይሄ እና ሜትር ከ50 ያስፈልጋቸዋል ብዬ ነው የማስበው። እንደምታዩት ያው አንድ ትራስ ነው ያላት ሃይሚ። አንድ ሰው ነው የሚተኛው፣ አንድ ትራስ ነው ያለው። ስለዚህ እኛ ምንም አንላችሁም። ለየብቻችሁም ተኛችሁ፣ አብራችሁም ተኛችሁ፣ እኛ ምንም አንላችሁም። ምክንያቱም እናንተ የምትተሳሰቡ ሰዎች ስለሆናችሁ እኛ ምንም አንላችሁም። የትም ተኙ የት እኛ አይመለከተንም። ብቻ ግን በመካከላችሁ ሰላምና መከባበርን ይዛችሁ ስሩ። በቃ መከባበር የሚባል ነገር ከምንም በላይ አሁን ሰሞኑን ስትቋሰሉ ይሄው እንዲህ አይነት በሽታ አመጣችሁ። በባለፈው እንደዛ አሁን እንደዚህ። ስለዚህ እንዲህ የምትቃጠሉበትን ነገር ባትሰሩ ቢቀርስ ባይ ነኝ። ጨጓራ ከምንድን ነው የሚመጣው? ከንዴት። ስለዚህ ምን ያናድዳችሁ እንዴ? በቃ ሳትናደዱ እኮ መስራት መከወን ይቻላል እኮ ሳትናደዱ ማለት ነው። ስለዚህ በጣም እንደዚህ ቀና ብለህ ስቀህ ስለመጣህ ቡቡዬ በጣም ደስ ብሎናል። ሃይሚም እንዲህ ፈገግ ብለሽ በፈገግታ ቂሞቹን ሁሉ ረሳዋቸው። ድንገት ውድቅ ሲልብኝ በጣም ደንግጬ በጣም ብዙ ነገር ነው በቃ ዛሬ ያወራችሁ ማለት ነው። የሆነ በቃ እንዴት ነው የሆነ ስታወራ ልባችሁ ጠብ የሚል ወሬ ያለ አይደል? እንዲህ አይነት ወሬ ነው እኔ እንድታወሪ የምፈልገው ስለ ብሩኬ። እኔ ደስ የሚለኝ እንደዚህ ስታወራ ነው። እኔ በቃ እኔ ማለት ፍላጎቴ ነው። ምንም ማድረግ አልችል። በቃ የምወደውን ነገር ነው የምናገረው እና ዛሬ የተናገረችውን አቤት ሁሌ ብታወሪው በጣም ደስ ይለኛል። ባይዘዌ ማለት ነው ብዙዎቻችሁ ትደሰታላችሁ ብዬ ዛሬ ተስፋ አረጋለሁ። እኔ ብቻ አይደለሁም፣ ብዙ አሉ፣ ደስ የሚላቸውም አሉ፣ ደስ የማይላቸውም አሉ። በቃ ሀብ ነው። ስለዚህ ሙሉ ሰው አይወዳችሁም፣ ሙሉ ሰው አይጣላችሁም፣ ሀሳባችሁ ማለት ነው። ስለዚህ ግን እሷ የአራድዬ ልጅ ምን እንዳለች ታውቃላችሁ? አትግደርደሪ ብላችሁ ሴትነት ልታስደፍሩኝ ነው ወይ? ነገር ግን እወዳችኋለሁ ችግር የለውም ብላለች። ስለዚህ እኛ ችግር እንደሌለው ስላወቅን እኮ ነው አትግደርደሪ ያልነው አይደል? ባይዘው እኔ ራሴ ነኝ እንደዛ ቪዲዮ ሰራው። ያው ሜሽን ስላደረግናት ይደርሳታል።
እኛ ደግሞ ብሩክ መጥፎ ነገር ስለማያደርግ ስለምንተማመን ነው እንደዛ አትግደርደሪ ምናምን ያልነው። ለማንኛውም እንኳንም አልቀራችሁ ለኛ አስባችሁ በእንደዚህ ሁኔታ ስለመጣችሁ በጣም አድርገን እናመሰግናለን። ብሩክም ሀይሚዬም ሰላማችሁ ብዝት ይበል፣ ፍቅራችሁን ያብዛላችሁ። ቴዲዬ ብሩኬን ይቅርታ ጠይቀው። በጣም እድለ ነጭ ነህ። በቃ በሁለተኛ ቀን እንዲታመም አደረግከው። ሶፋ ላይ ተኛለሁ ብለህ በቃ እሱ ልተኛ ብሎ ሄዶ ይሄው በሽተኛ አደረግከው። አንተ ምን ሆነ ነው? ስለዚህ ይቅርታ ጠይቀው ቴዲ ማለት ነው። እና የኔ ውድ ቤተሰቦች በጣም አድርጌ አመሰግናችኋለሁ፣ ወዳችኋለሁ። ባይ